ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 3 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባዎችና መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት እንግዲህ በተለያዩ አካባቢዎች እየተደረጉ ያሉ አውደ ውጊያዎችን በተመለከተ ዝርዝር መረጃዎችን እንደዚሁም ደግሞ ተዛማጅ ሀገር አቀፍ መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እስከ መጨረሻው ድረስ መረጃዎችን በመከታተል ወቅታዊ ሁኔታዎችን እንደዚሁ ግንዛቤዎችን እንድትወስዱ እንዲሁም ደግሞ መረጃዎች እንድታገኙ በአክብሮት ስጠይቅ ሀሳብ፣ አስተያየት፣ ጥቆማ ቢኖራችሁ ጥቆማ @gmail.com እንዲሁም ደግሞ ዋትሳፕ፣ ቴሌግራም፣ ሜሴንጀር እንዲሁም ደግሞ በትዊተር የውስጥ መልእክት መላላኪያ መንገዶች ልታደርሱ ትችላላችሁ። በርካቶቻችሁ በኢሜል መልእክቶችን ልካችሁልኛል። በእጅጉ ነው የማመሰግነው። ከተለያዩ አካባቢዎች ያሉትን በተለይ ሀሳቦቻችሁን፣ ምልከታዎቻችሁን አካታችሁ ልካችኋል። ከኢትዮጵያ ግብርና ምርምር የሰራተኞችን አጠቃላይ ተመራማሪዎችን በተመለከተ እንደዚሁ መልእክት ልካችሁን ያልደርሶኛል። ከተለያዩ ዩኒቨርሲቲዎች የመምህራንን የደሞዝ ሁኔታ በተመለከተ ያለውን ቅሬታ እንደዚሁ አጋርታችኋል። ከአማራ ጤና ተቋማት ኢንስቲትዩት እንደዚሁ መረጃዎችን አድርሳችሁኛል። ይህንን በሌላ ጊዜ የመለስበት ይሆናል። ባለፈው ዶክተር ቴዎድሮስ አድሃኖም ጤና ጥበቃ ሚኒስትር በነበረበት ጊዜና የቢልጌት ፋውንዴሽን በተለይ ከወሊድ ጋር በተያያዘ ያደረሱትን ጉዳት በተመለከተ ይህንን ዝርዝር መረጃዎች አጋርታችሁኛል። ወደፊት የምመጣበት ይሆናል። ሆን ተብሎ ሰዎች እንዲመክሩ የተደረገበትን መንገድም ሌላው ከአዲስ አበባ እንደዚሁ የኑሮ ውድነቱን የተመለከተ በርካታ መረጃዎች ልካችኋል። ከአሜሪካ ከአውሮፓ ልዩ ልዩ መልእክቶችን አድርሳችሁኛል። በእጅጉ ነው የማመሰግነው። ከሌሎቻችሁ ደግሞ የጌታቸው ረዳን ሹመት በተመለከተ የፖለቲካ ስላቆችን ጭምር ልካችሁልኛል። በእጅጉ ነው የማመሰግነው። እንግዲህ ጌታቸው ረዳና አብይ አህመድ በጦርነቱ ጊዜ የነበራቸውን ሁኔታ በተለይ ጌታቸው ረዳ በየቀኑ በትግራይ ሚዲያዎች ያስተላልፈው የነበረውን አብይ አህመድን የማዋረድ እንዲሁም ደግሞ አብይ አህመድ ላይ ያነጣጠሩ ስድቦችን እና የቃላት ጦርነቶችን በተመለከተ እነዚህን አስታውሳችሁ የፖለቲካ ተለዋዋጭ ነው የሚል እንግዲህ ሀሳቦችን አድርሳችኋል። በዚሁ ትክክል ነው። ሰዎች እንግዲህ በፖለቲካ ውስጥ ልዩነትን ይዞ የተለያየ ጎራ መሰለፍ ይኖራል። በኋላ ግን ለመታረቅ እንኳ ወይ ደግሞ ድጋሚ ለመገናኘት እንኳ የሚሆን ቦታ መተው ያስፈልጋል። ከዚህ ትምህርት ሊወሰድ ይገባል። ጌታቸው ረዳ በወቅቱ በነበረበት ሁኔታ እንግዲህ ከአብይ አህመድ ጋር ድጋሚ እጅ ለእጅ ይጨባበጣል። እንዲሁም ደግሞ በአንድ የስልጣን ወንበር ላይ አብሮ ኋላ የበላይና የበታችሁን ይቀመጣሉ ብሎ እንኳ ያሰበ ሰው አልነበረም። አሁን ግን ሁኔታዎች እሱን ነው የሚያሳዩት። ስለዚህ በየትኛውም ጎራ ውስጥ ያለው ክፍፍል ነገ ውሎ አድሮ ወደ ጠረጴዛ መምጣቱ ስለማይቀር ትርፍ የምትናገሩ ሰዎች፣ ትርፍ የሚናገሩ እንደዚሁም ባለድርሻ አካላት ትዝብት ውስጥ ከመውደቅ ያለፈ ነገር ላይኖራቸው ይችላል። ሁኔታዎችን ለጊዜ መተው አንዳንድ ጊዜ የተሻለ ነው የሚሆነው። እንግዲህ እነዚህ ናቸው አስተያየቶቻችሁ። እንግዲህ ከዋና ዋና አስተያየቶች መካከል በተለይ በአማራ እናቶች ላይ የተፈጸመውን የወሊድ ማምከን ከወሊድ መከላከል ጋር በተያያዘ እመለስበታለሁ። አመሰግናለሁ። ወደ ግንባር መረጃዎች ሄዳለሁ። ወደ ግንባር መረጃዎች ሲሄድ ወደ ሰከላ ያገኘሁትን መረጃ ነው የማስቀድመው። በሰከላ አሽፋ ተብሎ የሚጠራው ቦታ ትላንትና ከባድ ውጊያ ሲደረግ ነው ያመሻው። አመሻሹን ዛሬም ውጥረት እንደቀጠለ ነው። የሞርተርና የከባድ መሳሪያ የዙ 23 ድብደባ ረፋድ ላይ ተደርጓል። በሞርተር የአርሶ አደሮች ንብረት፣ የቁም እንስሳት እንደዚሁ ተገድለዋል። ንብረትም ወድሟል ተብሏል። በሰዎች ላይ የደረሰ ጉዳት የለም። ትላንትና በነበረው ጉዳት እንግዲህ ከፍተኛ ሰብአዊ ቁሳዊ ጉዳት የመንግስት ወታደሮች አስተናግደዋል። ከ30 በላይ ሞት፣ ከ17 በላይ የነፍስ ወከፍና 2 የቡድን መሳሪያዎች በፋኖ እጅ ገብተዋል። ትናንት ከነበረው ውጊያ ባሻገር በዚህ ቦታ ላይ እንግዲህ አንድ ኮሎኔል ሙሉ ኮሎኔል የተማረከበት፣ አንድ ሙሉ ኮሎኔል እንደዚሁ በዚህ ግንባር የተገደሉባቸውን ክስተቶች ከወራት በፊት የምናስታውሳቸው ናቸው። አሁንም በዚህ ቦታ ዛሬም ውጥረት አለ ነው ያሉት። በፋኖ በኩልም እንደዚሁ በፋኖ አባላት ላይ ከባድና ቀላል የአካል ጉዳት ደርሷል። ቁስለኞች አሉ የተባለው በተደጋጋሚ እንግዲህ ከባድ ውጊያ የተደረገበት አሽፋና አካባቢው ዛሬም ውጥረት አለ። ከዚህ ወደ ታች ሳትማ ድንጋይ ተብሎ የሚጠራ ወደ ትሊል አቅጣጫ ድንገተኛ የደፈጣ ጥቃት ፈጽሞ ፋኖ በመንግስት ኃይሎች ላይ ጉዳት አድርሰዋል። በተሽከርካሪ ላይ የተፈጸመ ጥቃት ነው ዛሬ ረፋድ ይሄን ጉዳት ያደረሰው። በዚሁ ፍኖተ ሰላም ቀጠና ማንኮሳ 2 የአድማ ብተና አባላት ከነትጥቃቸው ወደ ፋኖ ተቀላቅለዋል። በለሳ፣ ቋራ፣ መራቤት፣ የሬማ፣ መተማ በትላንትናውና በዛሬው ረፋድ እንደዚሁ ቁጥራቸው ወደ 13 የሚደርሱ የመንግስት ወታደሮች አድማ ብተና አባላትና የፖሊስ አባላት ወደ ፋኖ ተቀላቅለዋል ተብሏል። ከዚህ ከመቀላቀል ጋር በተያያዘ ወደ ፋኖ የቋሪት ወረዳ የሚሊሻ ጽሕፈት ቤት የስምሪት አስተባባሪ እንዲሁም ደግሞ ሌላ እንደዚሁ የጸጥታ ሰራተኛ
ፋኖን ተቀላቅለዋል ተብሏል። የወረዳው እንግዲህ የመንግስት የጸጥታ ሰራተኞች ናቸው ፋኖን የተቀላቀሉት። ከሚሊሻና ከዚህ ጋር በተያያዘ የደረሰኝን መረጃ ላድርሳችሁ። የሚሊሻ መንግስት እየተቋቋመ ይመስላል በሚል መረጃዎቹን እንግዲህ እዛው አካባቢ ያሉ የመረጃ ምንጮች አድርሰዋል። በአማራ ክልል 1 ሚሊዮን የሚጠጋ ሚሊሻ እና የመንግስትና የግል ሚሊሻዎችን ለማስተዳደር መስሪያ ቤቱ የሚሊሻ መስሪያ ቤቱ በአዲስ እንዲዋቀር እየተደረገ ነው የሚለውን መረጃ ያደረሱ የመረጃ ምንጮች። ለዚህም እንግዲህ ሚሊሻ በጽህፈት ቤት ደረጃ የነበረው በክልል በመምሪያ ደረጃ እንዲደራጅ እየተደረገ ነው። በ21 የዞንና የከተማ አስተዳደር በጽህፈት ቤት ደረጃ እንዲዋቀር ይደረጋል። በክልሉ የሚገኙ የጤና የትምህርት ተቋማት ላይ የአበልና የበጀት በሚል ከፍተኛ የበጀት ጉድለት እያደረሰ የሚገኘው የሚሊሻ ወጪ አሁን ሚሊሻ እንግዲህ 1 ሚሊዮን ሚሊሻ የሚያስተዳድር ተቋም እንዲቋቋም ታዟል ነው የተባለው። እንግዲህ በቀጣይም ከፍተኛው የክልሉ በጀት የሚሆነው የሚሊሻ ወጪ ነው የሚሆነው። ይህም እንግዲህ ከጸጥታ ተቋማት ጋር በተለይ ከአድማ ብተና ጋር ሲያያዝ አጠቃላይ የክልሉ የውሃ፣ የጤና፣ የትምህርት ሌሎች የልማት በጀቶች ሙሉ በሙሉ ወደዚህ መሄዳቸው ነው። እንግዲህ አሁን ባለው እንቅስቃሴ የክልሉን የጸጥታ ሁኔታ በሚሊሻ እንቆጣጠራለን በሚል የሚሊሻ ስልጠና፣ የሚሊሻ ክፍያ ነው። በዘንድሮ ዓመትም ከፍተኛ የሚሆነው የክልሉ በጀት ከተለያዩ በጀት መደቦች ጭምር በማዛወር ለሚሊሻ ደሞዝ ነው እየተከፈለው ተብሏል። ቀጣይ ደሞዝ በተመለከተ ቀጥታ ደሞዝ የተተከለላቸው በመቶ ሺዎች የሚቆጠሩ የሚሊሻ አባላት አሉ። በአበል የሚንቀሳቀሱ በርካታ የሚሊሻ አባላት አሉ። ይህ እንግዲህ ክልሉን ወደ ሚሊሻ መንግስት እየወሰደው ነው ሲሉ ነው የመረጃ ምንጮች የገለጹት። በትላንትናው ዕለት እንግዲህ ፈርሶ የነበረውን የልዩ ኃይል በመልሶ በአድማ ብተናና በፖሊስ ለማደራጀት እንቅስቃሴዎች እየተደረጉ መሆናቸውና ከ40 በላይ ሻለቆች እና ክፍለ ጦር ብርጌዶች የተዋቀሩ መሆናቸው እንደዚሁ የመረጃ ምንጮች ገልጸዋል። የፖሊስ ኮሚሽነሮች፣ ኮሎኔሎች በግንባርና በካምፑ ነው ይህንን ኃይል እንዲመሩ ታዘዋል። በ3 ወራት ውስጥ መከላከያ ክልሉን የክልሉ ጸጥታ ይረከበው የሚል አቅጣጫ ማስቀመጡ ተከትሎ በርካታ የብልጽግና ባለስልጣናት ከፍተኛ ስጋት ውስጥ ናቸው። አሁን ባለን የጸጥታ ኃይል ፋኖን ልንመክት አንችልም፣ መከላከያ መቆየት አለበት የሚል ጥያቄ ነው እያቀረቡ ያሉት። መከላከያ ይህንን ይበል እንጂ ግን መከላከያ አሁንም ከክልሉ እንደማይወጣ ማሳያዎች አሉ። በርካታ ኃይል ወደ አማራ ክልል እየገባ መሆኑን ነው መረጃዎች የሚያሳዩት። ሰሞኑን በተለያዩ የወታደር ማሰልጠኛ ጣቢያዎች ከሰለጠነ ሰራዊት ውስጥ 60 በመቶ በላይ የሚሆነው ወደ አማራ ክልል እየተጓጓዘ ነው ተብሏል። በሰሞኑ እንግዲህ በተለያዩ አካባቢዎች ስልጠና ካደረጉት ውስጥ ከ25 ሺህ በላይ ወታደሮች 60 በመቶ በአማራ ክልል እንዲሰማራ ተወስኗል። የተጨማሪ ኃይል ነው እንግዲህ ክልሉን የአማራ ብልጽግናን ቶሎ ራሳቸውን ቻሉ እያሉ ቢያጣድፏቸውም ግን ከክልሉ እና አብይ አህመድ የመውጣት ፍላጎት እንደሌላቸው ማሳያ ነው። ይህንን ክልል ለቀው ወጥተው የሚያስተዳድሩት የኢትዮጵያ አካል አይኖርም። ስለዚህ እዚሁ እየተዋጉ ክልሉም እየደቀቀ ይቆያል እንጂ እና አብይ አህመድ ለቀው እንደማይወጡ ይሄ ማሳያ ነው የሚሉ አስተያየቶችንም ጨምራችሁኛል። በእጅጉ ነው የማመሰግነው። ወደ ግንባር መረጃዎች ይቀጥላለሁ። ወደ ግንባር መረጃዎች ሲቀጥል ወደ እስቴ የሚወስደን መረጃ ነው የማስከትለው። በስቴ በፋኖ ስም የሚንቀሳቀሱ ሽፍቶች በማህበረሰቡ ላይ ከፍተኛ በደል እየፈጸሙ ነው ተብሏል። እነዚህ በተለይ ዳኝ ተብሎ በሚጠራ ቀበሌ ሃይማኖት ተኮር ጫና ጭምር እያደረጉ ያሉ ፋኖንን የሚሉ ሽፍታና ዘራፊዎች አሉ ተብሏል። እውነተኛ ፋኖች እነዚህን ዘራፊዎች በአስቸኳይ ሊያስቆሙና ከማህበረሰቡ ጋር በመተባበር እርምጃ ሊወስዱ ይገባል። ይህ እርምጃ የማይወስዱ ከሆነ ግን ጉዳዩ ወደ ፋኖ ነው የሚሄደው። ዘራፊ ወንበዶቹ ላይ እርምጃ የማይወሰድ ከሆነ ማህበረሰባዊ ቅሬታው ለእውነተኛ ፋኖዎች ይተርፋል። ስለዚህ እውነተኛ የፖለቲካ ዓላማ ይዘው የሚታገሉ ፋኖዎች ሃይማኖታዊ ጫና እንዲሁም ዝርፊያ ከሚፈጽሙ ተራ ወንበዴዎችና ሽፍቶች የማህበረሰቡን ሊጠብቁ ይገባል ነው እየተባለው። እንደዚህ አይነት ቅሬታዎች ከብዙ አካባቢዎች ነው የሚመጡት። ይሄ መሆን አለበት። እንግዲህ ከዚህ በላይ ዝርዝር መረጃዎችን አድርሰዋል የመረጃ ምንጮቹ። ለአሁኑ ግን ከዚህ በላይ ያለው ተጨማሪው በሌላ ጊዜ የሚመጣበት ነው። በተለይ ሃይማኖታዊ ጉዳዮችን መነካካት ሊያስከፍል የሚችለው ዋጋ በደንብ መታወቅ አለበት። ወደ ሰሞኑን 6ኛ ቀኑን የያዘውን የጃዊ የቋራ ቀጠና ውጊያ በተመለከተ ጃዊ መተከል፣ ቋራ፣ አባይ ዳር ቀበሌ፣ ቀዘቀዝ፣ አዲስ ዓለም፣ ሰላም አርጊው፣ ደሙ፣ ያው ጃሚስ በእነዚህ አካባቢዎች ከፍተኛ የንብረት ውድመት ደርሷል። እዚህ ከጃዊ እስከ ቋራ ያሉ ትንንሽ የገጠር መንደሮች ናቸው። በእነዚህ አካባቢዎች በ5 ቀናት ውጊያ ከፍተኛ የንብረት ውድመት ደርሷል። በርካታ ትራክተሮች ተቃጥለዋል። ሞተር ብስክሌቶች ተቃጥለዋል። ትልልቅ የሰሊጥና የአኩሪ አተር እንደዚሁ መጋዘኖችም ተቃጥለዋል። የመንግስት ኃይሎች ፋኖ ትደግፋላችሁ በሚል በርካታ ንጹሐን ገድለዋል ነው የተባለው። ዛሬ በዚሁ
ሹላ ተብሎ በሚጠራ ቦታ በተፈጸመ ድንገተኛ የደፈጣ ጥቃት በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል ነው የተባለው። በቋራም እንግዲህ በስድስተኛ ቀን የውጊያ ውሎ በሙር ፍርሽ ውሃ ተብሎ በሚጠሩት ቦታ እንደዚህ ውጊያ ሲደረግ ውሏል። በተለይ ይላሉ የመረጃ ምንጮች ዶቅሚት ተብሎ በሚጠራው ቦታ ከባድ ውጊያ ነው የተደረገው። ዶቅሚት ላይ በተደረገው ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ውጊያው ለሰዓታት የቆየና የእጅ በእጅ ውጊያ ነው ማለት ይቻላል የሚሉት የመረጃ ምንጮች በሁለቱም በኩል እንግዲህ በፋኖም ሆነ በመንግስት ኃይሎች ላይ የደረሰውን አጠቃላይ ሀዛዊ መረጃ ግን ለማረጋገጥ አልተቻለም። ወደፊት መረጃዎች የሚመጡ ከሆኑ ይደርሳቸዋል። ወደ ደቡብ ወሎ ሐይቅ ስንሄድ ሐይቅ ከተማ ሁለት ወጣቶች ታስረው ነበረ። አንዱ ተገድሎ ሐይቅ ዳር ተቀብሯል ብለዋል የመረጃ ምንጮቹ። አንዱ ደግሞ 30 ሺህ ብር ለጸጥታ አባላት ከፍሎ ተለቋል ነው የሚሉት። ይሄ የሆነው እንግዲህ ልዋጭ እና ቆራሊዮ የሚሰሩ ወጣቶችን የፋኖ ሰላይ ናቸው በሚል የከተማው የፖሊስ አባላት ከያዙ በኋላ ቀጥቅጠው አንዱ ወጣት ገድለዋል። ህይወቱ ሲያልፍ በሌሊት ወስደው ሐይቅ ዳር ቀብረዋል ነው እየተባለው። ይህ እንግዲህ ሊጣራ የሚገባው የሰብአዊ መብት ግፍ ነው። ሐይቅ አቅራቢያ እንደዚሁ ፊታቸውን በጭንብል እየሸፈኑ ዝርፊያ የሚፈጽሙ አካላት አሉ ተብሏል። በተለይ ከሐይቅ ፓሶሚል ተብሎ የሚጠራው አካባቢ በ10 ኪሎ ሜትር ርቀት በምትገኘው ቦታ ላይ በፓትሮል መጥተው የመንግስት የጸጥታ አካላት ይመስሉናል ላሉ የመረጃ ምንጮቹ ዝርፊያ ይፈጽማሉ ብለዋል። ፊታቸውን በጭንብል ሸፍነው ነው ዝርፊያ የሚፈጽሙት። ይህንን ጉዳይን በተመለከተ እንግዲህ ማህበረሰቡ ክትትል እያደረገ መሆኑን የመረጃ ምንጮች ገልጸዋል። ወደ ምንጃር የሚወስድን መረጃ ሳስከትል ምንጃር ባልጭ ቀበሌ በተፈጸመ ድንገተኛ ጥቃት 6 የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ወታደሮቹ አመሻሹን ከስምሪት ወደ ምሽጋቸው ወደ ካምፓቸው ሲመለሱ ፋኖ ፈጸመው ድንገተኛ ጥቃት ነው ከፍተኛ ጉዳት ያስተናገዱት ብለዋል። በዚህ ቀጠና እንግዲህ ከ2 ቀናት በፊትም በተፈጸመ ድንገተኛ ጥቃት ኬላ ላይ የነበሩ ወታደሮችን ጨምሮ እንቅስቃሴ ላይ ያሉ ከ12 በላይ ወታደሮች ሙትና ቁስለኛ መሆናቸው ይታወቃል። ወደ ለገሰ ቱሉ የዛሬ በስልጠና ላይ የተናገሩትን ላስከተልና ወደ ግንባር መረጃዎች እመለሳለሁ። እንግዲህ የማህበራዊ ሚዲያውን በተመለከተ አሁን ባለው ሁኔታ ማህበራዊ ሚዲያው ከፍተኛ ጫና ነው እያሳረፈ ያለው። ቀላል የሚባል ተጽዕኖ የለውም። መረጃዎች እየተላለፉ የሚገኙት በዚህ ነው። ደግሞ ብልጽግና ደግሞ እንግዲህ መሬት ላይ ከሚሰራው መንግስታዊ የስህተት ባሻገር በዜጎች ላይ የሚደርሰው ጦርነት ወለድ የንጹሐን ጭፍጨፋን በተመለከተ የሚያጋልጡ የማህበራዊ ሚዲያዎች የመንግስትን እንከኖች የሚያጋልጡ የማህበራዊ ሚዲያዎችና ዘገባዎችን በተመለከተ በተደጋጋሚ ማህበራዊ ሚዲያ ላይ ብልጫ ለመውሰድ ሲንቀሳቀስ የቆየ የብልጽግና ሰራዊት በአዲስ አበባም በአገር አቀፍ ደረጃም የብልጽግና የሚዲያ ሰራዊት ቢገነባም አሁንም ማህበራዊ ሚዲያ ላይ ብልጫ መውሰድ እንዳልቻለ እና አዲስ ስልጠና ተሰጥቶ በሚቀጥለው ጊዜ መንግስት እንዳንድ ትልቅ የመንግስት ተጓዳኝ ጉዳይ ይዞ ማህበራዊ ሚዲያውን መቆጣጠር አለበት በሚል ስልጠና እየተሰጠ ነው የሚገኘው። በዚህም እንግዲህ የሚዲያና የኮሚኒኬሽን ስራውን ከተለመደው አሰራር ማውጣት አለብን ብለዋል ለገሰ ቱሉ። ሁሉም የተግባቦት አማራጮችን እንግዲህ ሁሉንም ማህበራዊ ሚዲያና መደበኛ ሚዲያዎች አማራጮችን በመጠቀም ወደ ህዝብ መድረስ ይጠበቅብናል። አጀንዳ መቅረጽ፣ መምራት፣ ሐሰተኛ መረጃ ስርጭት እንዲሁም ደግሞ የመረጃ ብክለትን መከላከልና መቀነስ አለብን ብለዋል። እንግዲህ የተወሰደባቸውን የማህበራዊ ሚዲያ ብልጫ በተደጋጋሚ በገመገሙባቸው እና ይሄ ስልጠና ተሰጥቶ ወደፊት እንግዲህ ከስልጠናው የሚመለሱ አካላት በተለያዩ የክልል የከተማ አስተዳደሮች በፌዴራል ደረጃ ጭምር እያቋቋሙ የማህበራዊ ሚዲያ ሰራዊት የብልጽግናን ገጽታ መገንባት አለባቸው የሚለው ዋና እንግዲህ አውትፑት ወይም ደግሞ የስልጠና ዋና ዓላማ ይሄ ነው የሚሉት የመረጃ ምንጮች። እንግዲህ በተለያዩ ቦታዎች ሰሞኑን በአማራ ክልልም ትላንትና በነበረው ስብሰባ በክልል ደረጃ በቢሮ ኃላፊ ደረጃ በምክትል ቢሮ ኃላፊ ደረጃ ማህበራዊ ሚዲያውን የሚያስተባብር ሰው እንዲሾምና ቢሮ እንዲቋቋም ታዟል። ለገሰ ቱሉ ደግሞ ዛሬ ይህን እየተናገሩ ነው የሚገኙት። የሚዲያ ሰራዊት አሰልጣኞች ስልጠና በአፍሪካ የልቀት ማዕከል እየተደረገ ነው የሚገኘው። እነዚህ ሲመለሱ እንግዲህ እስከ ቀበሌ ድረስ አደረጃጀት ለመስራት ነው። በበረከት ስምኦን ጊዜ የነበረውን የኮሚኒኬሽን ጥርነፋ አሁን ተግባራዊ ማድረግ አለብን በሚል ነው እየተንቀሳቀሱ ያሉት። እንግዲህ በዚህ ላይ አስተያየት የሚያስፈልገው ከሆነ ይሄ ተግባር መሬት ላይ መልካም ነገር መስራት፣ የዜጎችን ደህንነት መጠበቅ፣ የሀገሪቱን ሰላም ማስከበር ከተቻለ ሌላው ሰው ከየትም አምጥቶ ሊናገረው የሚችለው ነገር አይኖርም። ስለዚህ መሬት ላይ ግፍና ሰቆቃ እየተሰራ የመንግስትን ገጽታ እንጠብቃለን የሚለው በፈጽሞ የማይሳካ ጉዳይ መሆኑ ግን ሊታወቅ ይገባል። ሌላው ከዚሁ ከማህበራዊ ሚዲያ ጋር በተያያዘ ማህበራዊ ሚዲያ የኢትዮጵያና የኤርትራን ውጥረት እያባባሰ ነው ብሏል።
አንድ ዓለም አቀፍ ድርጅት ይሄ እንግዲህ በሰው ሰራሽ አስተውሎ ላይ የሚሰራ ድርጅት በኢትዮጵያና በኤርትራ መካከል ያለውን ጦርነት እያባባሰ ወይ ደግሞ ውጥረቱን እያባባሰ የሚገኙ ማህበራዊ ሚዲያ ነው ብሏል። ዲስትሪቢዩተር አርቲፊሻል ኢንቴሊጀንስ ሪሰርች የተባለ ድርጅት ይህንን ያለው በማህበራዊ ሚዲያ በኢትዮጵያና በኤርትራ መካከል ጦርነት እንዲቀሰቀስ የሚያደርጉ ይዘቶች እና መልእክቶች እየተሰራጩ ነው በብዛት ብሏል። በተለይ ትዊተር እና ዩቲዩብ ደግሞ በኢትዮጵያና በኤርትራ መካከል ግጭት ለመቀስቀስ ዋና መልእክት የሚተላለፍባቸው የማህበራዊ ሚዲያ አውታሮች ናቸው ብሏል። በማህበራዊ ሚዲያ በብዛት እየተሰራጨ ነው ብሏል። በተለይ እንግዲህ እነዚህ መልእክቶች ትዊተር እና ዩቲዩብ ላይ የሚተላለፉ መልእክቶች የሁለቱን ሀገራት ውጥረት እያባባሱት ነው ብሏል። የኢትዮጵያና የኤርትራ መንግስት አንዱ የአንዱን ተቃዋሚና ተዋጊ በማሰልጠን በመመልመል ላይ ይገኛሉ። ይህም ጉዳዩን ወደ ጫፍ እየወሰደው ነው ብሏል። ይሄ ተቋም የትግራይ ጦርነትም እንደዚሁ ድጋሚ እንዳይቀሰቀስና አውዳሚ የዜጎችን ሕይወት የሚያወድም ተግባር እንዳይፈጸም ዓለም አቀፍ ማህበረሰቡ ትኩረት ሊሰጠው ይገባል ብሏል። በአጽሮቱ ዲኤአይአር የሚባለው ድርጅት። ሌላው መከላከያ እንግዲህ ከሰጣቸው ከዚሁ ጋር ከኤርትራ ጋር የሚያያዝ ነው። ዛሬ መከላከያ ባህር ኃይል አዛዡ አድሚራል ክንዱ ገዙ የባህር ኃይል የሰው ኃይል ስልጠናና አቅም ግንባታ መሰረተ ልማት እንዲሁም ወታደራዊ ዝግጁነትን እያሳደግን እንገኛለን ብለዋል። የባህር ኃይል ወታደራዊ ዝግጁነት እያሳደግን እንገኛለን ብለዋል። ይህንን በተመለከተ እንግዲህ ከሁለት ቀናት በፊትም የሰላምና ደህንነት ምክር ቤት ካውንስሉ የባህር በር ጉዳይ ለማግኘት የሚደረገው ጥረት መቀጠል አለበት የሚል አቅጣጫ ሰጥቷል። እንግዲህ ከሁለት ቀናት በፊት አብይ አህመድ የሚመራው የሰላምና ደህንነት ካውንስል ይህንን አቅጣጫ ከሰጠ፣ ዛሬ ደግሞ በመከላከያ የባህር ኃይል አዛዥ ይህንን ከተናገሩ ጉዳዮቹ ሲገጣጠሙ ወደ የት እየሄዱ ነው የሚለውን የሚያሳይ ይሆናል። የባህር ኃይል አባላት እንግዲህ እንደምታስታውሱት በዚህ ከፋኖ ጋር የተደረገ ባለው ጦርነት በሸዋ ቀጠና፣ በይፋት ቀጠና በተለይ በሸዋ ሮቢት፣ ራሳ፣ ይፋት ቀጠናዎች በውጊያ ውስጥ ነው የሚገኙት። በዚህም እንግዲህ እንደ እግረኛ ሰራዊት የገቡት የባህር ኃይል አባላት በርካቶቹ ጉዳት ደርሶባቸዋል። ይህንን በተመለከተ ያው እንግዲህ ከዚህ ጋር በተያያዘ ብዙ ቀልዶችም ሲቀለዱ ነበር። እንግዲህ ሸዋሮቢት ነው ወይ የኢትዮጵያ የባህር ኃይል የሚለው። ለማንኛውም እንግዲህ የባህር ኃይል ምስረታና የቀይ ባህር ጉዳይ በአፍሪካ ቀንድ አዲስ ውጥረት ይዞ እየመጣ ያለ ጉዳይ ነው። ሌላው መረጃ ዛሬ ምክክር ኮሚሽኑ ላይ የተነሱ ነጥቦችን በተመለከተ ከባህር ዳር የመረጃ ምንጮቹ የሚከተለውን አድርሰዋል። በትላንትናው ዕለት እንግዲህ 3 መድረኮች ናቸው ከዚህ ጋር በተያያዘ እየተደረጉ ያሉት። በመጀመሪያ ከወረዳና ከቀበሌ ማህበረሰብ ወኪሎች የተሳተፉበት 6000 አባላት ያሉት፣ ከዛ ቀጥሎ ደግሞ ተጽዕኖ ፈጣሪ የተባሉ አካላት የተሳተፉበት፣ ዛሬ ደግሞ ባለድርሻ አካላት የሚባሉ እየተሳተፉበት የሚገኘው ነው ያለው። በዚህ ላይ እንግዲህ የተነሱ ነጥቦችን በተመለከተ በሁለቱ መድረኮች ላይ እዚህ ግባ የሚባሉ ጥያቄዎች አልተነሱም ነበረ። ዛሬ ግን እነዚህ ጥያቄዎች ተነስተዋል ብሎ የመረጃ ምንጮችን አድርሰዋል። አሁን ያለው ስርዓት አግላይ ስለሆነ የሽግግር መንግስት ሊቋቋም ይገባል ወይም ደግሞ በሌላ ቅርጽ አዲስ የመንግስት አወቃቀር ያስፈልጋል የሚል ሀሳብ ተነስቷል። እንግዲህ አብይ አህመድ ለምክክር ኮሚሽኑ ባለስልጣናትም ጭምር ተሿሚዎቹ ከሽግግር መንግስት በታች ባሉት ጉዳዮች መነጋገር ይቻላል፣ በዚህ ግን መነጋገር አይቻልም ብሏል። ይሄ ጉዳይ ዛሬ ተነስቷል። አግላይ ስለሆነ ሁሉንም አቃፊ የሽግግር መንግስት ሊቋቋም ይገባል። ፋኖና መንግስት መካከል ሀቀኛ ድርድር ሊደረግ ይገባል። በዚህም እንግዲህ መንግስት እጅ ስጡ በምህረት ግቡ የሚለውን ተራ ቀልድ ማቆም አለበት። ሀቀኛ የፖለቲካ ድርድር ሊደረግ ይገባል። የፋኖም እንደዚሁ በዚህ ኮሚሽን በሚያደርገው ምክክር ላይ ለመሳተፍ ይሄ ሀቀኛ ድርድር መደረግ አለበት የሚል ጥያቄ ተነስቷል። ሌላው ለተቀነሰው የአማራ ህዝብ በ1998 በተደረገው ህዝብና ቤት ቆጠራ የተቀነሰው የአማራ ህዝብ የቁጥር ማስተካከያ በአስቸኳይ እንዲደረግና ለዚህም የተቋረጠው የበጀት ካሳ በአስቸኳይ እንዲከፈል፣ ለዚህም አስፈላጊው ካሳ እንዲከፈል የሚል ጥያቄ ተነስቷል። ሌላው የምርጫ ስርዓቱ ቀጥተኛ ሊሆን ይገባል፣ እንዲሁም ደግሞ ፕሮፖርሽናል ሊሆንም ይገባል የሚሉ ሁለት ሀሳቦች ተነስተዋል። ሌላው የአዲስ አበባን ጉዳይ በተመለከተ በ1998 በተደረገው ህዝብና ቤት ቆጠራ የአዲስ አበባ ህዝብ ብዛት ውስጥ እንግዲህ ከግማሽ የሚሆነው አማራ ነው። በዚህ ስሌት እንሂድ ከተባለ አዲስ አበባ የአማራ ነው የሚሆነው። ከዛ ባለፈ ግን የኔ ብሎ የሚመጣ አካል ካለ የሁሉም ኢትዮጵያ መሆኑን ማወቅ ይገባል የሚል የአዲስ አበባ ጉዳይም ተነስቷል። ሌላው የአማርኛ ቋንቋን ጉዳይ በተመለከተ
የአፍሪካ ህብረት የስራ ቋንቋ ሊሆን ይገባል፣ ብሔራዊ ቋንቋም ሊሆን ይገባዋል። ለፌዴራል መንግስት ተጨማሪ ቋንቋ ያስፈልጋል ከተባለ 10 ቋንቋዎች መደረግ አለባቸው የሚልም ጥያቄ ቀርቧል። በሌላው ክልል የሚኖረው የአማራ ህዝብ ጉዳይ የፖለቲካ ጉዳይን በተመለከተ ውክልናውን በተመለከተ እንደዚሁ ጥያቄ ቀርቧል። የህገ መንግስት መሻሻል፣ የወሰንና የማንነት ጉዳዮችም እንደዚሁ መነሳታቸውን ነው የመረጃ ምንጮቹ የገለጹት። ይህ እንግዲህ ዛሬ ባለድርሻ አካላት ላይ ተነስቷል የተባለው ነው። ወደ አውደ ውጊያዎች ስንሄድ ምዕራብ ወሎ በተለያዩ ቦታዎች ውጊያዎች ሲደረጉ ነው የዋሉት። በተለይ ወግዲ ወረዳ 2 ቦታዎች ላይ ጎረንጅና ማክፈታ ተብሎ የሚጠሩ አካባቢዎች ከባድ ውጊያዎች ሲደረጉ ውለዋል። ከጎረንጅ ቀበሌ አጋምሳ ጉለሌ ተብሎ የሚጠራው አካባቢ ከማለዳ ጀምሮ እስከ 3 ሰዓት በነበረ ውጊያ የመቶ አለቃ አዛዥን ጨምሮ አጃቢዎቹ እንደዚሁም ደግሞ ሌሎች እግረኛ ወታደሮች ላይ ጉዳት ደርሷል። እነዚህን ቁስለኞችና እንደዚሁ ደግሞ አስከሬኖች ይዞ ከአካባቢው ለብዙ ጊዜ ተቀምጦበት የነበረው መከላከያ ቦታውን ለቆ ወጥቷል። እንዲሁም ደግሞ በተጨማሪ ሰኮሩ ማከፍታ ተብሎ የሚጠራው ቦታም እንደዚሁ ውጊያ ተደርጓል። በዚህም እንደዚሁ ጉዳት ደርሷል። አምቡላንሶች ቁስለኞችን ሲያመላለሱ ነበር ሲሉ የዓይን እማኞች ገልጸዋል። የመንግስት ኃይሎች ተከታታይ የሞርተር ድብደባ በማድረግ በንጹሐን ላይ በተለይ በህፃናትና በሴቶች ላይ የአካል ጉዳት አድርሰዋል። ንብረትም ወድሟል ነው የተባለው። ሶኮሩ ተብሎ የሚጠራው ቦታ ወደ ትግራይ የሚወስደን መረጃ አለ። በትግራይ በርካታ ዳኞች ስራ መልቀቃቸው ነው የተገለጸው። በክፍያ ማነስ፣ በስራ ላይ ያለ ጫና ተጨማምሮ በርካታ ዳኞች ስራ እንዲለቁ አድርጓቸዋል። ከ138 በላይ ዳኞች ስራ ለቀዋል ነው የተባለው። የዳኞቹ ያለመከሰስ መብት አለመከበር እንዲሁም ደግሞ ዝቅተኛ ክፍያ እና ክፍያው ደግሞ ቤተሰብን ሊያኖር የማይችል በመሆኑ በርካታ ዳኞች የዳኝነት ስራቸውን ለቀዋል። በዳኞቹ የዳኝነት ስርዓት ላይም እንደዚሁ በርካታ አካላት ጣልቃ ይገቡባቸዋል። ይህም ተደማምሮ እንግዲህ ስራ መልቀቃቸውን የዳኞቹ ማህበር ፕሬዝዳንት ዳዊት ገብረስላሴ ለአሃዱ ሬዲዮ ገልጸዋል። ሌላው መረጃ እንግዲህ በአዲስ አበባ የወጣ መረጃ ነው። ይሄ የጥንቃቄ መልእክት ነው። እንግዲህ ብዙዎቻችሁ ተመልክታችሁ ሊሆን ይችላል። በ2016 ዓ.ም በአዲስ አበባ በደረሰ የትራፊክ አደጋ 410 የሚሆኑ ሰዎች ህይወታቸው አልፏል ነው የተባለው። እንግዲህ አዲስ አበባ ውስጥ 400 ሰዎች በአንድ ዓመት የትራፊክ አደጋ ህይወታቸው አልፏል። እንግዲህ እናንተም አድማጭ ተመልካቾች ጥንቃቄ ብታደርጉ፣ አሽከርካሪዎችም በከተማ ውስጥ እንደዚሁ አስፈላጊውን ጥንቃቄ ብታደርጉ። 410 ሰዎች ቀላል ቁጥር አይደለም። ሌላው የአፍሪካ ቀንድ መረጃ ነው። ወደ አፍሪካ ቀንድ መረጃችን ስንሄድ አሜሪካ በሞቃዲሾ የሚገኘው ኤምባሲዋን ለመዝጋት እያጤነች ነው የሚል መረጃ ነው የወጣው። ይህንን አሜሪካ እያጤነች የምትገኘው የአልሸባብ ይዞታ እየሰፋ መምጣቱና አልሸባብ በከተማዋ ላይ ጫና እያሳደረ መምጣቱን ተከትሎ አሜሪካ ኤምባሲዋን ልዘጋ ትችላለች። በሚቀጥለው ሳምንት ለትራምፕ የሚቀርብ ጉዳይ ነው ተብሏል። እንግዲህ አልሸባብ በመካከለኛው ሸበሌ በሞቃዲሾ እና በአየር ማረፊያዎችን የኤምባሲዎችን እንዲሁም ደግሞ የዓለም አቀፍ ቢሮዎች በሚገኙባቸው አካባቢዎች ተከታታይ የሞርተር ጥቃቶችን እያደረሰ ነው የሚገኘው። አልሸባብ እንዲሁም ደግሞ አይኤስኤስም ዓለም አቀፍ ይዞታቸውን ከሌሎቹ ሀገራት ከሶሪያ ከመካከለኛው ምስራቅ አውጥተው አሁን ማዘዣ ጣቢያዎቻቸውን ወደ ሶማሊያ አድርገዋል ተብሏል። ይህ እንግዲህ በቀጠናው ያለውን አጠቃላይ የሽብርተኝነት እንቅስቃሴ የሚያሳይ ነው። አሜሪካ ቀደም ብሎ ወደዚህ ቀጠና ዜጎቿ ጉዞ እንዳያደርጉ የጉዞ ምክር ሰጥታለች። የአውሮፕላን በረራዎችን ጭምር በዚህ ቀጠና ከልክላለች። ለሰዓት ያሉ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ አመሰግናለሁ። ከሚሴ